ወላሂ ላዝም ያንተ ሐሳብ ነው። አየህ ማሳሳት ፈለከው ያንተን ክራውድ። አይ ምንም አልተሳሳትኩም። ያንተ ሐሳብ ነው። እዛ ሐዲስ ላይ እኮ ቀጥታ ቁጭ ብሏል። አንድ ሰው ብቻ አይደለም እኮ የምናገረው። አላህ የምናውቀው በሺኑ ነው የምናውቀው ነው አይደለ? አንድ ሰው አይደለም የምናውቀው፣ ሁሉም ሰው ልጅ ነው የምናውቀው። ባቱን የታየነ ያው ባቱን ቴንክ ዩ የኔ አምላክ ደግሞ አይታይም ነው ያልከው። ልጁን ያየ አባቱን አየ ነው፣ አባቱን አይቷል ነው። እና ልጁን ያየ ሰው ይታያል ማለት ነው። እንዴት ታረጋለህ? ምን ታረጋለህ? ምን አሳቀካዳ? ልጁን እኮ በስጋ ነው ያየ ነው፣ በስጋ ተገልጦ ነው ያየ ነው እንጂ በመንፈሳዊ ባህር ቆይ ኦኬ ልጁን ያየ እግዚአብሔርን አይቷል ነው ማለት ያው እኔንም ስታይ እግዚአብሔርን ታያለህ። እንኳን ልጁን እኔንም ስታይ በእኔ ውስጥም የእግዚአብሔር ቅዱሱ መንፈስ አለ። ያ ማለት ግን እግዚአብሔርን በአካል ታያለህ ማለት አይደለም። ልጁን ያየ አብን አይቷል ብሏል። ስለዚህ ምን ታደርገዋለህ? በስጋ ተገልጦ ያየ ነው። ቆይ አዳምጣ። እሺ ቀጥል። ኢየሱስን በስጋ ተገልጦ ነው ያየ ነው። በስጋ ተገልጦ አይተነዋል። ቃል ግን አስቀድሞ የሚታይ በባህሪው አይደለም። ቃል በሁሉ የሞላ ከታይምና ከስፔስ ውጭም ያለ ነው። በስጋ ሲገለጥ ግን በስጋ ታይቷል። ኤኒዌይስ ክርስቲያን ቀጥል። አንዴ እናዳምጠው ቪዲዮ። ተው እንጂ ይሄን ያክልማ እንደዚህ ማት በሏቸው ይላል። እያንዳንዱ ሙሸቢህ የሚስለውን የራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ አንተ ያን ቤት ልሳልበትል አንተ የምትስለውና እኔ የምስለው ሁለት የተለያዩ ሱራዎች ናቸው። አይደለም የአንተ ምስል የአንተ ስራ፣ አንተ ዚህን ውስጥ ያለ ስራ፣ የኔ ምስል የኔ ስራ እኔ ዚህን ውስጥ ያለ በምን አድርጋ አንድ ታደርጋቸዋለህ? ይመሳሰላሉ። የሚመሳሰሉ ብዙ ሰዎች አሉ ማለት ነው። ቢመሳሰሉት መንታዎች አንድ ናቸው ይባላል። የሚመሳሰሉ መንታዎች የምታይ ሁለት ናቸው። ሷሂህ ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው እንዲህ ብለው ተቀምጧል፣ እንደዚህ ይወርዳል ይወጣል። እነሱ ይህን ማንሳታቸው ሁሉ አይቀርም ማለት እግሩን እንደዚህ ይከታል፣ በአቱን ይገልጻል፣ እንዲህ እያሉ ወልዒያዙ ቢላሂ ተዓላ እንዲህ የሚስሉለት ያ ተቀምጦ የሚያዳምጡ ሰው ባት ሲስል፣ ፊት ሲስል፣ እግር ሲስል፣ እጅ ሲስል፣ አይን ሲስል፣ አንዴ ሁለት አይን፣ አንዴ ብዙ አይን፣ አንዴ ሁለት እጅ፣ አንዴ ብዙ እጅ፣ ራሱን ግራ ነው የሚያጋቡት እኮ። ግራ ተጋብተው ግን ግራ እንዳልተጋባ የሚሆኑ ሰዎች ናቸው ሙሸቢሃዎች። ይኸው እነዚህ ናቸው በቂያማ ቀን ሄደው አላህን ልክ በአይምሯቸው በሳሉት አይነት ቅርጽ ሆኖላቸው ይመጣል። አንዱ ሁለት እጅ ይስላል፣ አንዱ እግር ይስላል፣ ተለቅ ያለ እግር፣ ቀጠን ያለ እግር፣ ረዘም ማጠር ያለ እግር፣ አንዱ ብዙ አይን ይስላል፣ አንዱ ሁለት አይን ይስላል፣ ሁለት ጆሮ ይስላል። እንደዛ የሳሉት በሳሉት ቅርጽ ሆኖ ስንት አላህ በቂያማ ቀን እንደሚመጣ ክርስቲያን አንድ ጥያቄ ላንተ። ሙስሊሞች በቂያማ ቀን አምላካቸውን እንደ ጨረቃ ወይንም እንደ ፀሐይ አይደለም ያዩት? መልስለት ቀጥል። እኛ እንደ ጨረቃ እንደ ፀሐይ ማለት አሁን ፀሐይ በምን በላይ ያለች ጨረቃም በላይ ያለች የሙል ቂያማ አላህ የምናየው በላይ ሆኖ እኛ በላይ በአቅጣጫ አይደለም። ምክንያቱም አቅጣጫን የፈጠረ ጌታ በአቅጣጫ አይገለጽምና የምናየው ጀነት ውስጥ የገቡትን ብቻ ነው። አይን ወር ላይ ቀና ብለህ ወርታሽ ወይም ወደ ጎንና ዞር ብለህ አይደለም የምታየው። እንዴት ነው? በዛም ቦታ ያሉ ብቻ ነው የሚገለጽላችሁ። ይሄ ለምሳሌ አሁን እኛ ሐሙተን ስንቀሰቀስ ጀሃነም የሚገባ እንኳን ያንዱ ሰው ጥርሱ ተራራን ያክላል ነው የሚባል። ይሄኛው ሰውነታችን አይደለም የሚቀሰቀሰው፣ ይሄኛው አይናችን አይደለም የሚቀሰቀሰው፣ ሌላ ነው። እንደዛም ሆኖም አላህ ያለ ቦታ ያለ አቅጣጫ እና ያለ እንደዚህ ነው እኛ መግለጽ በማንችል በዚህ አሁን የተሰጠና አእምሮ መግለጽ በማንችለው ሁኔታ አላህ እናየዋለን። ያኔ እንዴት ለሚለው በሰዓቱ ነው እንጂ አሁን እንዴት አይባልም። ምክንያቱም እቺ አእምሯችን ከአቅሟ በላይ መያዝ አትችልም፣ መድረስ አንችልም እኛ። ተውና ይሄ ለምሳሌ አንተ እድሜ 25 ከሆነ ከ25 ዓመት በፊት እናት ሆድ ውስጥ እያለ ምን አይነት ነገር ሲሰማ ነበር ወይም ምን ነበር ከበጠይቅ አንተ አእምሮ ያየው ቪዲዮ ትስላለህ እንጂ
እችና ተብለ ተነገልጽላት ይችላል ማለት አእምሮ ሊደርሱ አይችልም። እጁን ነው የምታዩት እግሩን ነው የምታዩት? ለእኔ ጥያቄው ያወቀ እጅን ባቱን ታያለሽ? ዋ አንተ ኢነላሁ ከማ ቃለ በቁርአን ለይሰ ከምስሊ ሸይን ወሁወ ሰሚዑል በሲር። አላህ በቁርአን እንዳለ ማንም አይመስል እጅ እግር ምናምን ነገር ብሎ ነገር የለም። ዋ ስለዚህ ባቱንም እግሩንም እጁንም ፊቱንም አይኑንም አታይም የለውም። እነሱ የታችኛው ሰፈር እምነት ነው ያለው። ኦኬ ይሄ ሀበሺ መሰለኝ ወንድሜ። ፈረንጅ ነኝ፣ ይቅርታ ግን ፈረንጅ ላይ ነኝ፣ አውሮፓዊ ነኝ፣ ሀበሻ አይደለሁም። ያ ወጥ ነው የምትመስለው፣ እያየው ነው እኮ። አውሮፓዊ ነኝ። ይሄ ካፍር ነው እኮ፣ ከካፍር ጋር መስጊድ የሰራ ካፍር ነው እኮ። ውረድ እስኪ። ኖ አቡ ሀይደር አይደለም ያልኩ፣ አቡ ሀይደር አይደለም ልጁ የሆነ ከመጠጥ ቤት መሰለኝ የመጣ። ውረድ አንተ። አጎቴ ነው ከመጠጥ ቤት የመጣው። ያ ይኸውልህ ወንድሜ አዲሱን ትቀበላለህ ወይስ አትቀበልም? ስማ እስኪ አሁን ነቢያችሁ ነው ወይስ አላህን ያስተማረህ የማታውቀውን ሰው ከዚህ ነው የመጣ ብለህ ካፊር ነው ብለህ መግለጽ፣ ይሄ አኽላቅ ይሄ ማንነት ማን ይሰጣል? ከየት ነው የተማረው? ኦኬ ወይት ቁርአን ላይ ሺን የምታይበት ቀን የምለውን እንዴት ታደርጋለህ? ቁርአን ላይ እሱ ነገርኩህ እኮ ከቂያማ በኋላ ነው እኮ አልኩህ። ስለ ጀነት ነው እኮ ብዬ አንተ አእምሮ አይደሽም እና ታዲያ እኛ ስለምንድን ነው ስለዚህ ምንድን ነው የሆነው? ስለምንድን ነው እያወራን ያለ ነው? ይሄ አእምሮህ የፈለገውን ያህል ይሳል፣ አላህን አትደርስበትም እኮ አልኩህ። ምክንያቱም ማን ነው የሳለው? ሺኑ ምን አይነት እንደሆነ ማን ነው የሚያውቀው? አንተ ነገርከኝ እኮ እየነገርከኝ ነው። እንግዲህ አንተ የሙል ቂያማ ጨረቃና ፀሐይ ሆኖ ላይ ወርካል የሆነ ብርሃን ትዝ ብሎኛል። ከላይ አቅጣጫ ነው ማን ነው እንደ ጨረቃና ፀሐይ ነው ሰው ጨረቃና ፀሐይ ለማየት እንደ ቲቪ ለማየት አይ ጭንቅላቱ ወደዚህ ይቸገራል። ጨረቃን ለማየት አይቸገርም፣ በቆመበት ነው። አላህን አይን ወር ላይ ታደርገዋለህ፣ ግዴታ ነው የተው። ኦ ማይ ኦኬ። ይኸውልህ ከክርስቲያኖች ጋር ልነጋገር ነው የመጣሁት። ከአንተ ጋራ ከሆነ ይኸውልህ ለብቻ እዛው ማለት ነው እዚህ መድረክ ላይ ሳይሆን እዛው ለብቻ እንነጋገራለን። አሁን እኔ ይኸውልህ ከነሱ ጋራ ገነት ሲገቡ ንፋስ ከሚሆኑት ጋራ ነው ማውራት መፈልገው። አምላካቸውን የማያዩት ማን እንደሆነ የማያውቁት ሰይጣን ይሁን ወይ ምን የማያውቁትን እነሱን ትንሽ አይዲያ ልሰጣቸው ነው እንጂ ለአንተ አይደለም። ግራሚንግ አዳምጣ። እሱንም እኮ መስጊድ የሰራ ካፊር ብለዋል እኮ። መስጊድ እኛ አልሰራንም። አይ ትንሽ አናዶኝ ነው ገብቶ እዚህ ጋር ከኔ ጋራ ማውራት ሳይሆን ሌላ ቦታ ቢያወራ ይሻለው ነበረ። እዚህ ጋር ለማደጋፊ ሊሆን ነው የሚመጣ። አዳምጥ። እጅ እግር ባት ፊት ያለውን በሙላት አንተ ታያለህ አይደለ? ያ በቂያማ ቀን እሱ ደግሞ ያንን አይ ያ ከእናንተ ጋር ነው እሱ አይታይም። የእሱ አምላክ ይታያል ብለህ ነው? ያ እኮ መድረክ ሰጥቻለሁ እኮ ለሱ እና የእሱ አይዲያ ሌላ ነው። እንደሱ የሚመስሉ ሌሎች አሉ እኮ። አሁን ምን ታደርጋለህ መሰለህ? ይኸውልህ ወንድሜ አጎቴ በሽር ሌላ ቦታ እንነጋገራለን። ኧረ ችግር የለውም። ለምንድን ነው እንትን ስትል እንትን ያልኩ መስጊድ የሰራ ካፊ ስትል የእኛ ሰው እንዳይመስልህ ነው። ራሳችሁ ኖ አናዶኝ ነው ገብቶ መናገር አልነበረበትም። የነካኝ እኮ ነው ሰውዬ። ይኸውልህ ስለኔ እኮ የምታወሪያለህ እኔን እኮ እንዲያውም ልንገር፣ እነሱ አልነካቸውም። ለኔ ነካኝ መተህ እኔን ስለኔ እኮ ነው ያወራህ። ስድብ በኔ እኮ የጀመርከው እንዴት ነው? እነሱ ያወራው ብለህ እኔም ስድብ እኮ ነው። እንዴት እኔ በፊት መድረኩን እዘህ በምታውቀው አዲያ ብትናገር እኔ ወደ ላይ ወጥቼ እንደዛ አይደለም አልልህም። እኔ አንተ እኮ አልመጣሁም። ቢኮዝ እነሱን ካንተ ጋራ ይኸውልህ እነሱን ካንተ ጋራ መነጋገር አይፈልጉም፣ ይጥሉሃል። ቢኮዝ እነሱ ያዙ ጠይቆኛል እኮ መልሼለታለሁ። ጠይቆኝ አላህ እንደዚህ ትለዋለህ እንደዚህ ታየዋለህ። ኦኬ ሊውረድልህ
ኦኬ ከነሱ ጋር እነሱ ይጠይቁ መልሰው በምታውቁ አዲስና አንተ ተጋደታቸው እኔ ጨርሻለሁ። ይማቅም ሲያጣስ ወደ እንትን እያለ ምንድነው ባትጣሉ አይ ቲንክ ግራቢንግ እያለ ያለው አጎቴ አልችልም ማስረዳት እኔ በሻላለሁ ነው። አጎቴ ነው እያለ ያለው ለምን ይደርባል ታዲያ? ኦኬ እኔ ካልቻልኩኝ ለምንድን ነው ከእናንተ ጋር ለምንድን ነው የማይቀጥለው? ለምንድን ነው ወደ እኔ ወደ አንተ ወጣው? እኔ ሁለታችሁን አይደለም እኔ አጎቴ ምን እንደ አቋም እንዳለው ታውቃለህ? እና ሜቢ አጎቴን አቋም ካላወቅ በሽር የእናንተ እየቀጠፋችሁብን ነው ብሎ የሚያምን ልጅ ነው። በእስልምና ስም ስህተት እያስተማራችሁ ያላችሁ ነው ብሎ የሚያምን ልጅ ነው። ሜቢ ማታውቀው ከሆነ ግራሚንግ። ስለዚህ ሙስሊሞች የእናንተን አስተምሮ በጣም አደገኛና በጣም የተሳሳተ ብሎ የሚያምን ነው። ቅርቢቱ ሰማይ ማለት እቺ ስራችን ያለ ሰማይ ነች። አላህን እናየዋለን። ታዲያ ሲመጣ ነው አታዩም? ለምንድን ነው ያላየ ነው? ቅርቢቱ ሰማይ ሸፈነችው ማለት ነው። ስለዚህ ተደበቀ ማለት እንዳይታይ ቅርቢቱ ሰማይ ምን ሆነች? ምንጣፍ ሆነችና እንዳናየው ከለለችን። ስለዚህ ምን እያልከን ነው? ፈጣሪ ማስረጃ አምጣ። ማስረጃ አታውራ። እሺ እንስማማ። አላህ ከአርሽ በላይ ነው አይደለ? ከአርሽ በላይ ነው። ስለዚህ ሰባተኛ ሰማይ አለ፣ ስድስተኛ፣ አምስተኛ፣ አራተኛ፣ ሶስተኛ፣ ሁለተኛ፣ አንደኛ ይቱ እቺ ነች መጨረሻ ይቱ አይደለ? ሰማይ ዱንያ ነቻ። ስለዚህ አላህ ሰማይ ዱንያን አልፎ ወደዚህ ይመጣል ወይንስ ከሰማይ ዱንያ በላይ ነው የሚሆነው? ኧረ ከሰማይ ወደ ምድር አይወርድም፣ ግን ቅርቢቱ ሰማይ ድረስ ይወርዳል አይደለ? አዎ፣ ግን ያ መሀል ከፍጡር ተደብቆ ነው የሚል የለም። አንተ ነህ እያወራ ያለው። ምክንያቱም ፍጡር ፈጣሪ ነው የሚያት አቅሙም የለም። አይኑር፣ ችግር የለውም። ስለዚህ ከዛ ድረስ ወርዶ ቅርቢቱ ሰማይ ጋር መጥቶ እዚህ ደርሶ እኛ ምድር ሆነን ወደ ላይ ስናይ ሰማይን እችን እናያለን። እሱ ያለው ግን ከዚህ ነው። እችኛዋን ሰማይ ግን እናያለን። እንዳና እየከለለን ምንድነው? እሱ ሰማይ ዱንያ ነች፣ ምንጣፍ የሆነችው ሰማይ ነች የከለለችን። ስለዚህ ፈጣሪህን ፍጡር ሸፈነው ማለት ነው፣ ደበቀው ማለት ነው። ይሄን አንተ በራሴ አተሳሰብ በራሴ ደረጃ ተነስተ ነው እያወራ ያለው። ሰማይ ደብቆ የሚል አይተ ነው። ስለ እምነት ነው እያወራን ያለ ነው። ስለ እምነት ካወራን ደግሞ እኔም ወይ አንተም እንደፈለግ ነው አይደለም። ስለ ባይብል እኔ ከጠየቁኝ ባይብል እንደተጻፈው ነው ንገረኝ። ግልጽ ሎጂክ እኮ ነው። ግልጽ እኮ ነው። አይ ሰማይ ደብቆት ነው የሚለውን ከየት አምጥተህ ነው መልስልኝ። ከቅርቢቱ ወደ ታች እያወራን ያለ ነው እንጂ ለምንድን ነው ያላየነው? ስለኔና ስለ አንተ አይደለም። ለምንድን ነው ያላየነው? እምነት ከሆነ ለምንድን ነው ያላየነው? ሌሊት 9 ሰዓት ላይ ለምንድን ነው ያላየነው? እሺ እኮ ንገረኝ። አንተ ደብቆት ነው የሚለውን ማስረጃ ከየት አምጥተህ ነው? ፕሊስ እፎይ ንገረኝ። ያ ሰማይ ደብቆ የሚለውን የት አይተህ ነው? ልመልስልህ። እሺ ምክንያቱም እሱ እንደዚህ መጣ። እችኛዋ ሰማይ ምክንያት አይደለም። ፕሊስ እኔ ስለ ምክንያት አይደለም። እኔ አንተ እንደፈለግከው ነው እንደሚሆነው አንተ እንዳሰብከው እኮ አይደለም። ግን የትኛው ጋር አይተህ ነው? የትኛው ሐዲስ የትኛው ቁርአን ላይ? አዳምጥ። ይኸው እዚህ ድረስ መምጣቱ ተስማማን። ቅርቢቱ ሰማይ ማለት እቺ ነች፣ እኛ የምናያት ሰማይ። እሱ ደግሞ ከእሷ በላይ እንደዚህ ነው ያለው። ከላይ ሁለተኛ ሰማይ አለ፣ ሶስተኛ አለ፣ አራተኛ አለ። ቅርቢቱ ሰማይ ጋር መጥቷል። እኛ የምናያት የታችኛይቱ እቺ ሰማይን ነው። እሱ ደግሞ ከዚህ ነው። እሱን እንዳናይ የከለለን እኛን ምንድን ነው? ቅርቢቱ ሰማይ ነች የከለለችን። ቅርቢቱ ሰማይ እኛን ከከለለችን እሱን ማናይ ከሆነ ስለዚህ አላህ እንዳይታይ የከለለው የሸፈነው ምንድን ነው የሚሆነው? ቅርቢቱ ሰማይ ነው። አይደለም ካልክ አላህን እያየነው ነው ማለት ነው። አይደለም አንደኛ በዛ ቦታ ላይ የተነሳው ሐዲስ ልንገርህ፣ ስማኝ። አላህ በዛን ሰዓት ወደ በቃ ከሌሊት ሰው በተኛበት ሰዓት ይመጣል። በዛን ሰዓት ማንም ተነስቶ ለምኖት የለመነው ነገር ይሳካል የተባለው ስለመታየቱ አንድ የጠየቀኛለው ልንገርህ ብቻ በዛን ሰዓት በዚህ ሰዓት አይደለም። አንተ ምንድነው እሱ ቃል በቃል ተደበቀ የምትልን ቃል ብቻ ነው እየፈለክ ያለው። እኛ እኮ ተደበቀ የምትለዋን ቃል ብቻ ኤግዛክት ወርድ ፋላስ ይባላል።
እኮ ተደበቀ ለማለት እኮ እፎይ አንተ እፎይ ስማኝ፣ እፎይ አይደለም እኔ እያልኩ ያለሁት ተደበቀን ተውኩልህ። አሁን አንተ የሆነ ነገር ተደበቀም ለማለት የሆነ ነገር ለማለት እና ማስረጃ መሆን አለበት። ሰሊም ተደበቀን ተውኩልህ። በቃ አላህን እንዳናየው ግን ቅርቢት ከሱ ጋር ቀጥል እስኪ፣ እኔ ላዳምጥህ። ቀጥል ከሱ ጋር እሺ። ከአንተ ጋር ግን በደንብ ማስተዋል ኦኬ እሺ። ተደበቀ የምትለው ቃል ኦፌንሲቭ ከሆነች ከመሰለችው ወይንም ደግሞ የሆነ እንትን የምመስል ከሆነ እሷን ተውኳት። አላህን እንዳናየው ተደበቀ የሚለውን ነገር አንተ ነህ እያልክ ያለኸው። ተደበቀ የሚል አለ። ተውኩልህ፣ በቃ ተውኩልህ። ነገር ግን አላህን እንዳናየው ቅርቢቱ ሰማይ ከልላናለች። ቀጥሉ ከልላናለች። ምክንያቱም አላህ ማይታይ አይደለም የሚታይ ስለሆነ ያ የሚታየው ደግሞ ሌሊት ስለሚመጣ ማየት ያልቻልነው ሰማይ ስለከለለችን ነው። which means አላህን ሰማይ ምን ማድረግ ትችላለች ማለት ነው? መሰወር ትችላለች ማለት ነው። እሺ ጥቁር አዝሙድ እንኳን ላመጣ። ኦኬ ሐሲብ አላህ እንኳን መስገን ጀምረን ነው ያቆምነው። ምን ላይ እንደነበርን አላስታውስም ግን አይደለም ሳሊም ጋር ስታወራ በነበረበት ጥያቄው አንድ ስለሆነ መቀጠል እንችላለን። ኦኬ ጥያቄው አንድ ስለሆነ ሳሊም ጋር ስታወራ እንደነበረው መቀጠል እንችላለን። አሁን አንተ እያልክ ያለኸው በዚህ ዱንያ ላይ አላህ ለምንድን ነው ያልታየው ነው ያልከው። እሺ ቀጥል። ሱረቱ ጦሃ ላይ ቁርአን ላይ ሙሳ አላህን ማየት ፈልጎ ጠይቆታል። እኔ ጋር ነው እየተቋረጠ ያለው፣ እሱ ጋር ነው። ቅድም እየተቋረጠ ነበር። እኔን ማየት አትችልም። እኔን ከማየት እኔ ይሰማኛል። ተቋርጠ ነበር። እሺ ሁሴን እንኳን ደህና መጣ። ሐሲብ ኔትወርክህን አስተካክል። ሐሲብ ኔትወርክ ይመስገነው። ጥያቄውን እንድገምልህ። ሰምተዋል? እየሰማሁ ነው። ኦኬ የምትለው አለ? ናው ትማራለህ ትንሽ የለኝም ለማዳመጥ ነበረ። እሺ ተማር። ጥቁር አዝሙድ የምትለው አለ? አቤት የምትለው አለ? ጥያቄ አለኝ። እኔ ጥያቄ ነው ያለኝ። ጨርስና ጥያቄ ነው። ሉክ በደንብ አስተውሉ። ኋላ ዳይሬክሽን የሚፈልጉ ነገሮች አይናችን አካቦ ካየው ያ የፍጡር መገለጫ ነው። ፍጡር ነው የሚሆነው ማለት ነው። ለምሳሌ የሆነ ፈልገህም ሆነ ሳትፈልግ ከሆነ ተራራ ኋላ ሆንክ፣ ከፊት ያሉ አካላት አንተን አላዩህም። ከፊት የሆኑ አካላት አንተን አላዩህም ማለት አንተ በባህሪ ማትታይ ነህ ማለት አይደለም። መደበቅ ፈልገህ አይደለም እንበል የተደበቀው። ተራራው ግን ከፊት ስላለ አንተ ከኋላ ስለሆንክ ሰወረ። ያ ሊሆን የቻለው ምንድነው? ተራራው ከአንተ ይልቅ ግዙፍ ስለሆነ አንተም መሰወር ቻለ ማለት ነው። አንተም መደበቅ ቻለ ማለት ነው። ፈጣሪም ፍጡር ይሰውረዋል ወይንም ደግሞ ሊደብቀው ይችላል ብሎ ማሰብ በጣም ስህተት ነው። እኛ በባህሪ ፈጣሪን ፍጡር አካቦ ደብቆት የሚሸፍነው ኔቨር ኤቨር እንደዛ እናምነው። ይሄ በጣም አስቸጋሪ ነው። እንደዛ ፈጣሪን ፍጡር ያካብበውና እንዳናየው ይሰውረዋል ብሎ ማመን በጣም አደገኛ የሆነ አስተምሮ ነው። የፈጣሪን ባህሪ ወይንም ካለመረዳት የሚመጣ ነው። አህመድ እንኳን ደህና መጣ። መልካም ጥያቄዎቹ ሰምታችኋል። ምን ነበረ እንትን ነበረ አላህን በቂያማ ቀን ታዩታላችሁ አይደለ?
ያ የሚታይ ነገር ደግሞ በትንሣኤ ቀን ስትነሱ ቅያማ ማለት ነው። በእናንተ 60 ክንድ ረዝማችሁ እንዳዳም ሆናችሁ ነው የምትነሱት አይደለ? እኔ ላቅም እየተማርኩ እኮ ነው። እሺ ሉክ በቅያማ ቀን ሲነሱ እንዳዳም ሆነው ነው። እዚህ ጋ እፎይ ማለት ያው ፍጡር ነው ተራራ የጋረደው እያልክ ነው ማለት እንደዚህ አይነት አምላክ የለም እያልክ ነው። በማህፀን ውስጥ የኔ ፈጣሪ በማህፀን ውስጥ ተካቦ በሆድ ውስጥ ተካቦ በማህፀን ውስጥ ወጥቷል ብለህ አታምንም? እናንተ ኦኬ፣ እኛ አምላክ በቃል ስጋ ሆነ ብለን ስናምን ገንረብሽ እንባለን ይረብሻለን እንድናርገው ተሰብስቦ መጥቶ እንደዚህ ገብቶ አምላክ ሎክ ርቀቱን ስፋቱን ለቆ መጥቶ የሆነ ጠባብ እንትን ውስጥ ሆኖ ተገደበ። በቃ ከዛ በኋላ ሌላ ቦታ የሌለበት ወይንም ደግሞ ከስፔስ እና ፕሌስ ውጭ የለም የሚል አስተምረው የለንም። እኛ የለንም። እርሱ በሁሉ የሞላ በሁሉ ያለ ነው። በተለየ አካሉ ግን ቃል ስጋ ሲሆን በስጋ ተገለጠ። በአባቱ እቅፍ እያለ በስጋ ተገለጠ ብለን ነው ምናምነው እኛ። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ አብን አንድስ እንኳ ያየው የለም በአባቱ እቅፍ ያለው ተረከው ይላል። ዮሐንስ ወንጌል ምዕራፍ 3:13 ላይ በሰማይም በምድርም እንዳለ በምድር እያለ በሰማይ እንዳለ ይነግራቸዋል። ስለዚህ እኛ እንዲህ የተገደበ መለኮት በባህሪው የሚታይ ብለን አናምንም። መለኮት በራሱ የሚታይ ስላልሆነ ማለት ነው። እናንተ ጋር መለኮት ራሱ አላ መለኮት ነው ብላችሁ ታምናላችሁ? አላ መለኮት ነው ብላችሁ ታምናላችሁ? ጥቁር አዝሙድ ሰሊም ነው አይደለም? እፎይ ምን አልክ? አላ መለኮት ነው ብላችሁ ታምናላችሁ እናንተ? አዎ አላ መለኮት ነው። አላህ ፈጣሪ ነው። አዎ ምንም አይነት አምሳያና ማጋሪያ የሌለው። አዎ እዚህ ስራ ይዤ ነው። ፈጣሪ ነው መለኮታችን። ኦኬ ሱራ 6 እኔ የጠየቅኩህ እኮ ይኸውልህ አሁን ቆይ አንዴ። ስለዚህ ሱራ 6:75 አንዴ ክፈትልኝ። አይን እፎይ ግን ማለት አንዴ ለእኛም አሰጠንም ማለት አንድ ጠይቀን አልተስማማንበንም። ሁለተኛ አንተ ከምትጠይቀን አንድን ጠይቂና ትጠይቀናል። እንደዛ ይሻል። አሁን በተስማማ ነው ላይ መለኮታችን ነው አምላካችን ነው እናየዋል። አይምን መለኮት ነው ብለሃል አለ። ይህን ክፍል አንብበው እስኪ። መለኮት እኛ በባህሪው ይታያል ብለን አናምንም። በስጋ ነው የተገለጠው። በስጋ ስለተገለጠ እንጂ መለኮት በባህሪው ግን አይታይም መቼም እንደኛ አስተምሮ። ኦኬ ይህን ክፍል አንብበው። ለ9 ወርም በለው ለ8 ወር ወይም ለ7 ወር በማህፀን ውስጥ በሆድ ውስጥ ተሸፍኖ የቆየ አልነበረም ወይ አንተ መለኮት የምትለው? አሁን ሰማይ ጋረደው። ቆይ አንዴ። ስለዚህ የአንተ ማምላክ እንደዚህ ተገልጧል ማለት ነው። ሚስተር ኒውታርግ በጣም የሚረብሽ ድምፅ አለ። ብዬ አላምንም። ግን አንተ ስትጠይቅ እንትን ሰማይ ካለለው እያልክ ነበር እና ሰማይ ካለለው ፍጡር ነው እያልክ ነበር። ስለዚህ አንተ የምታምነው በተቃራኒ በሆድ ውስጥ የተቀመጠን እስከሆነ ድረስ በማህፀን የከለለው እስከሆነ ድረስ በዛ የምታምነው ፈጣሪ ሰው ነው ብለህ ነው ፍጡር ነው የምታምነው ማለት ነው። ስለዚህ አንተ ፍጡር እንደምታምን ማረጋገጫ እየሰጠህ ነው። ልመልስልህ። አንተ ነህ እኮ ይህንን ፕሪሰፖዝ ላደረከው ምላሽ እየሰጠ ያለው አንተ ነህ። በማህፀን ውስጥ በማህፀን አድሯልና ከስፔስ እና ፕሌስ ውጭ የለም ሌላ ቦታ የለም ነበረ በተጸነሰ ሰዓት ብለህ ብንታምነው አንተ ነህ። እኔ እኮ አይደለሁም። እሱ አንተ ፕሪሰፖዝ አድርገህ ለራስህ ያስቀመጥከውን እኔ ላይ እየጫንክ ነው። እሱ በሁሉ የሞላ ነው እያልኩ እኮ ነው። ስቲል በዛን ሰዓት ቆይ አዳምጣ። ኒውት አድርገው አንዴ። ቃል ስጋ ሲሆን እኮ በተለየ አካሉ ቃል ስጋ ሲሆን በዓለም ያልነበረ በማርያም ማህፀን ብቻ የነበረ ብለን አናምንም እኛ። ከአባቱ እቅፍ ለቆ በማርያም ማህፀን ሲያድር አደረ ብለን እኮ አናምንም። ከዛ ለቆ
በአባቱ እቅፍ ያልነበረ ብለን አናምንም። እስቲል በሁሉ የሞላ ነው ብለን ነው የምናምነው እኛ። በስጋ ተገለጠ እንጂ እስቲል በሁሉ የሞላ ነው። በሁሉ ብቻ ሳይሆን ከስፔስ እና ፕሌስም ውጪ አለ ብለን ነው የምናምነው። እንደዛ ብለን ነው የምናምነው። ስለዚህ አሁን መለኮት የሚለውን ሰሊም አንብበው ይህን ክፍል ሰሊም። ያም እኮ እንደዛ ብለን ነው በግራም በቀኝ ሱራ ስንት ነው? ሱራ 6 ሱራ 6 ምንድን ነው? አናምነው እናም እሺ አንብብልን፣ አንተ አንብብልን። እኔ አማርኛ ላይ ብዙም አይደለሁም። አላህ መለኮት ነው ብለህ አላህ መለኮታችሁ እንደመሆኑ እንደዚህ ከ74 ተነስተህ አንብብልን። አንብበው ቆስጠንጢኖስ። ኢብራሂምም ለአባቱ ለአዘር ጣዖትን አማልክት አድርገህ ትይዛለህን? እኔ አንተም ህዝቦችን በግልጽ መሳሳት ውስጥ ሆናችሁ አያችኋለሁ ባለ ጊዜ አስታውስ። እንደዚሁም ኢብራሂምን እንዲያውቁና ከአረጋጋጮቹም ይሆን ዘንድ የሰማያትንና የምድርን መለኮት አሳየ ነው። በቃ ጥያቄን ላስቀምጠልህ። አላህ መለኮታችን ነው ብለሃል። አይ እንረዳው፣ ቀጥልለት። ሌሊቱም በእርሱ ላይ ባጨለመ ጊዜ ኮከብን አየ፣ ይህ ጌታዬ ነው አለ። በጠለቀም ጊዜ ጠላቂዎቹን አልወድም አለ። ይቀጥላል። 77 አውርዶ ምን ትላለህ? እሺ ጨረቃንም ውጭ ሆኖ ባየ ጊዜ ይህም ጌታዬ ነው አለ። በገባም ጊዜ ጌታዬ ቅኑን መንገድ ባይመራኝ በእርግጥ ከተሳሳትኩት ህዝቦች ሆናለሁ አለ። ቀደም የመለስካችሁን አሁን አስተበውና ቀደም ምን ብለህናል? አላህ መለኮት ነው ስለ አዎ መለኮት ነው። አንተም ጥቁር አዝሙድም ኦኬ። ኢብራሂምን ምን መለኮታችንን አሳየ ነው። አላህ መለኮታዊ አካል አለው ብላችሁ ታምናላችሁ? መለኮት ነው ብለህ ታምናለህ? እሺ። እንደዚሁም ኢብራሂምን ካረጋጋጮች ይሆን ዘንድ የሰማያትንና የምድርን መለኮት አሳየ ነው። የሰማይና የምድር መለኮት ማን ነው? አላህ ኢብራሂም ያየው 74 ላይ ምን አለ? ስለ ጣዖት አምላኪውን ነው እያወራ ያለው። ስለዚህ ጣዖት አምላኪውን በመገለጥ ጊዜ በመሳሳት ውስጥ ሆናችሁ ያላችሁን ባለ ጊዜ አስታውሱ አለ። እሺ ኢብራሂም ለአባቱ ለአባቱ ነው እየተናገረ ያለው ለአልዓዛር ለአባቱ እየተናገረ ያለው ጣዖት አምላኪ ነበሩ በዛን ሰዓት። እሺ ኢብራሂምም ለአባቱ ለአልዓዛር ጣዖትን አማልክት አድርገህ ትይዛለህን? እኔ አንተንም ህዝቦችንም በግልጽ መሳሳት ውስጥ ሆናችሁ ያለው ባለ ጊዜ አስታውስ። እንደዚሁም ኢብራሂምን ደግሞ ኢብራሂም አይደለም ለአባቱ ያሳየው እዚህ ጋር ደግሞ እንደዚሁም ኢብራሂምን ካረጋጋጮችም ይሆን ዘንድ የሰማያትንና የምድርን መለኮት አሳየ ነው። እንዲያውቁና ችግር የለውም አረጋጋጭ እንዲያውቁና በቅንፍ ስለገባ ነው ያዘለልኩት። ችግር የለውም አንበቦች ቀጥል። ወደ ልቀጥል? አንተ ቀጥልና ሴንስ ከሰጠ የታችኛው እንትን ቀጥል እኮ አረጋጋጮቹም ይሆኑ ዘንድ የሰማያትና የምድር መላእክት ታሳየ ነው አለ። ይሄኛው ላይ ነው ጥያቄ። መላእክት ሳይሆን መለኮት እና በዚህ ላይ ምንድን ነው ጥያቄ? ማንን ያሳየው? ምን አልክ? ማንን ነው ያሳየው? እንዲህ ኢብራሂምን እንዲያውቁ ዘንድ ነው በሰማያትና በምድር ያለውን መላእክት አሳየው የማለት አሁን ለምሳሌ በምድር ውስጥ እስልምናን እምነት እንደምንከተል ነው ያሳየው።
እየተናገሩ ያሉትን በስህተት ውስጥ እንዳሉት እንደተናገሩ ራሱ ነው። ያ መለኮታዊ ግን በምድርም በሰማይም ያለው መለኮት አንድ አላህን ማምለክ ነው። ስለዚህ አላህ መለኮት ነው ብለኸኛል። ኢብራሂም ደግሞ ያንን መለኮት አይቶታል ማለት ነው። ምን አልክ? አላህ መለኮት ኢብራሂም አይቶታል ማለት ነው። ኖ አይደለም። አንተ ባይብልን የሆነ ጥያቄ ሁሌ አንስተን ስንጠይቅ አውድ የሚባል ነገር አለ ትላለህ። እዚህ ጋር ማለት የፈለገው ነገር እንዲህ ፌስ ቱ ፌስ አላህን ማየት ሳይሆን ያ መለኮታዊ መንገድ ማለት ደግሞ ስለ እስልምና ነው። በምድርም በሰማይም አሳይቶታል። ይሄ እሱ ነብይ ብቻ ሳይሆን ሁሉም ሲመጡ ራሱ ነብይ ሆኖ እንደሚመጡ ያውቃል። መለኮት አሳየ ነው የሚለው እኮ መለኮት አሳየ ነው እኮ መለኮት ማለት መለኮት አሁን አላህን ነው የምናመልከው እንጂ አላህን አሳየ ነው ወይ ደግሞ አምላክን አሳየ ነው አይልም። እዚህ ጋር አይደል እንዴ አላህ መለኮት ነው ወይ ብዬ አዎ አላህ መለኮት ነው ብለኸኛል እኮ። መለኮት ሲባል አሁን ለምሳሌ አሁን እኮ መለኮት ማለት ምን ማለት ነው? ፈጣሪ ማምለክ ነው። መለኮት ማለት ምን ማለት ነው? ማምለክ ነው። መለኮት ማለት ምን ማለት ነው? አሁን እኔ እስላም ነኝ። በእስልምና ውስጥ ምን እያደረኩ ነው? መለኮት ነው። ያ መለኮት የሚደረገው ደግሞ ለማን ነው? ለአላህ ነው። ገባክ? እንጂ አሁን እስልምና ማለት አላህ አይደለም። ግን እስልምናን እኔ ስቀበልና ስከተል እሱ ያለውን ነገር ሳደርግ መለኮት ነው የሚባለው። አላህን እያመለኩ ነው። ለሱ ነው እያደረኩ ያሉት። አላህን ቅድም ምን ብለኸኛል? የሰማይና የምድር መለኮት ማን ነው ብዬ ስጠይቅህ አላህ። ተስማምተን የመጣ ነው ወደዚህ። ያንን መለኮትን ደግሞ ኢብራሂም ምን ብሎታል እኮ ነገርኩህ እኮ። በሰማይም በምድርም መለኮት የሚመለክ አንድ አላህ ነው። ያን አልካድኩም ወንድሜ። አሁንም ቢሆን ስለዚህ ያንን ደግሞ ኢብራሂም ምን ብሎታል? አሳየ ነው። ቴንክ ዩ። ኦኬ አሁን ወደ ዋና ፖይንታችን እንመለስና ምንም አያስቅም እኮ ለምን ነው የሳቀው? አይደለም እፎይ ግን አይደለም የሆነ ጥያቄ ሲጠይቅ ራሴ አትመልስልና እኛን አይደል የጠየቀው እኛውን መልስልህ። ምንድነው እሱ? ምንም እኮ እንደዛ ሳይሆን እንደዚህ ነው እንዴት ነው? ምንም እኮ የመለስከው ነገር እኮ የለም። እሺ እፎይ ሁለት ጥያቄ ሶስት ጥያቄ ጠይቀህናል፣ መልሰህልናል፣ አልተቀበልክም። ላይክራ ፊዲን ነው የሚባለው። በዲን ደግሞ ማስገደድ የለም። አንተ እርግጠኛ ሆኖልኝ ስትል አልነግርህም። በሃይማኖት ማስገደድ የለም የሚለው ጥያቄ በኋላ ላይ ከ5 ሰዓት በኋላ እቀበላለኝ። አሁን አልቀበልም። ያ ችግሪን ይህ ፍርሃት ነው የሚያሳየው። ፍርሃት ወላሂ ምንም ፍርሃት ምንድን ነው? ከዚህ ጋር ተመሳሳይ እኔ የምጠይቅህ ስለ ወንጌል ነው፣ ስለ ኢየሱስ ክርስቶስ ቃል ነው። ምን አስፈራግ? ለምን እፈራለሁ? ምንም መፍራት ጉዳይ አይደለም። ተመሳሳይ ቶፒክ ከሆነ መቀጠል ትችላለህ። ከርዕስ ውጭ ከሆነ ግን ብዙም ሌላ ቶፒክ ውስጥ መግባት አልፈልግም። አሁን ለጊዜው ዋና ቶፒኩ ላይ ታተኩራለህ ማለት ነው። ነገር ግን ተመሳሳይ ከሆነ እናንተ ጋርም እኮ እንደዚህ ያለ ቅድም ጥቁር አዝሙድ እንዳደረገው እያደረግክ መሄድ ትችላለህ። አይ ችግር የለውም። አንተ ግን እኔ ቤት ብትመጣ ቅድሚያ እኔ ለአንተ ነው የምሰጠው። እኔ ግን በቤቴ መጥቼ አንተ ነው የጠየቅከን መለስንልህ። አንተ ደግሞ ከ5 ሰዓት በኋላ ና። ይሄ አሁን ሪሊ ተገቢ ነው አይደለም፣ ፌር ነው አይደለም፣ ችግር የለውም። በቃ መጠየቅ ካልፈለግ ቶፒኩን እንጨርሰውና እንትን እንላለን። ነገርኩህ እኮ ተመሳሳይ እኛ ጋር የሚነሱን ነገሮችን እያነሳ መቀጠል ትችላለህ። ጥቁር አዝሙድ እንዳደረገው እናንተ ጋርም እንደዚህ እኮ አለ፣ ለምን ትጠይቁናላችሁ የሚለውን ማንሳት ይቻላል። ከቶፒክ ውጭ ከሆነ ግን እዛም መዝለል ነው የሚሆነው። የፊዚክስ ፔሪየድ ላይ ማትስ አትጠይቅም ወይም ደግሞ ባዮሎጂ አትጠይቅም። ኦዲየንሱ በስራ መማር ጀመር ስላለ አሁን ሪስ እውነት ነው። ከዚህ ወደዛ መሮጥ የምትለው ልክ ነህ። ግን ደግሞ ስለ አንድ አይነት ነገር ሳይሆን ስለተለያየ እምነት ነው እያወራን ያለ ነው። ለዚህ አንተ ስለ እኔ እምነት የሆነ ነገር ከጠየቀኝ መልስልሃለሁ። እኔም ደግሞ የጠየቅኩህን ጥያቄ መመለስ ነው ያለብህ። እኔም ማውቀው እንደዛ ነው እኮ። እኔ ደግሞ እኔ ቤት የሚታወቀው ምን መሰለህ፣ ቶፒካል ነን። ተመሳሳይ እነኛ ጥያቄዎች እኛ ጋም ካሉ እነኛ ጥያቄዎች እናንተ ጋም እኮ ተመሳሳይ አለ እያልክ እያነሳ መሄድ ትችላለህ። ከቶፒክ ውጭ ሲሆን ግን አንዴዛ ኦዲየንስ ምንም አይማርም። እኔ ደግሞ እንደዛ አልፈልግም። ዝም ብሎ መሸናነፍ ወይም እንትን እዛም የመግባት ማምታታት ሳይሆን ኦዲየንስ አጥርቶ አንዷን ቶፒክ በደንብ ተምሮ መውጣት አለበት ብዬ አምናለሁ።
በደንብ ገብቶት ምንድን ነው እየተባለ ያለው እኛ ጋር ምንድን ነው ልዩነቱ እነሱ ጋር የሚለውን በደንብ አጥርቶ እንዲሄድ ፈልጋለሁ። ከዛ አንጻር ነው። ኤኒዌይስ አሁንም ገብቶኛል፣ ተረድቻለሁ። ግን አንዴ ትንሽ ቆይ፣ በቃ ትንሽ ቆይና ስላሴ ሂድ የሚል ርዕስ የለም። በርዕስ ደረጃ አይደለም የተወያየን ያለ። አሁንም ቢሆን ሰዓት እየጨረስክ ስለሆነ በቃ ሚውት አድርግና ጠይቃለህ እኮ አትጠይቅም አልተባልክ። አብዱ ሱፊያን እንደቀበለው ቆይ፣ አብዱ ሱፊያን ማይክን ክፈት። አብዱ ሱፊያን አለ። ኦኬ፣ ቅድም ልማር ብሎኝ ነበር። ለካ እሱም ቆስጤ ልፈርድብህ ነው ብዙም እንትን አይደለሁም ብሎኛል። ልማር ብሎ ነው። እኔስ ሌሎች ሙስሊሞች መመለስ የምትችሉ ካላችሁ ባይዘ ከእይታ ጋር የተያዘ በጣም ብዙ የምናነሳቸው ጥያቄዎች አሉ። ገና ዋና ጥያቄዎቻችንን አላነሳናቸውም። ብዙ እንትኖ የሚያመጣው ነገር ስላለ ማለት ነው። ክርስቲያን አንድ አዲስ ትጋብዘን እናንተ እንትላለ መረጃ መክፈት ይችላል። ይቻላል። አብዱ ሱፊያን ሙስሊም ነው ክርስቲያን ግን ወይ መጀመሪያ አይደለም ቼክ አድርገው። ክርስቲያን ነው ሙስሊም ነው? ባለፈው ምንድነው እንትን ነኝ ብሎ ነበር፣ ኤቴስት ነኝ ምናምን እንደዛ ብሎ ነበረ። ያ ሙስሊም አይመስለኝም። ኦኬ እሺ፣ እንደዛ ብሎ ነበር። እሺ ከሰው የሚማር ፈረድበት። ኤቴስት ነኝ ብሎኛል ባለፈው፣ እንደዛ ላይ ይመስላል። ኤቴስት ምንድን ነው? መለሰዳ ክርስቲያን ኤቲስት ማለት አምላክ የለም ብሎ የሚያምን። ኦኬ፣ አንድ አዲስ ክፈት። አዲሳቶችን እንትን እንበል። አላህን እንደሚያዩት ጥርት አድርገው እንደሚያዩት እሷን እናንብባትና መረጃ ከስር የሚፈልጉ ስለሚኖሩ ለእነሱ የሆነ ዘንድ። ለማንኛውም እኔ ልውረድ በቃ። ግን ምን ሁኔታ ቃል ለነገውም ወይ ቶፊቅ ወይ ስላሴ በሚል ነገር አንተ ለአንድ ሪጅን ማስቀመጥ ይኖርባል። ሶስት አይነት ጥያቄ ነው የጠየቀኝ አንተ ማለት ነው። ግን ስለ ሌላ ወደ ሌላ ቦታ እንሮጥም አልክ። ግን አሁን በገባው ራሱ አራተኛ አይነት ጥያቄ የጠየቀ ነው። ለእኔ ግን አንድም ቻንስ አልሰጠኝም። ውይይት ደግሞ ኖርማል ዲቤት እንዲህ አይደለም። እድል ሰጣለሁኝ አልኩ ከመጨረሻ ላይ ከቶፒክ ውጭ ሲሆን እድል ሰጣለሁ፣ እናወራለን። ኦኬ ክርስቲያን ቀጥል። ያ ኦኬ እሺ። ሳይ አልቡኻሪ 7434 ላይ የሚገኝ ሀዲስ ነው። ናሬትድ ጀሪር እንደጠርሰው we were sitting with the prophet and he looked at the moon on the night of the full moon and said ከነብዩ ጋር ተቀምጠን ነበር በምሽት። ከዛ በኋላ ፀሐይን ጨረቃን በምሽት ሙሉ ለሙሉ ክብ ሆና አየናት አለ። and said you people see your lord as you see this full moon። ከዛ ነብዩን አለ እናንተ አሁን ይህችን ጨረቃ ሙሉ ለሙሉ እንደምታዩት ጌታችሁንም ታዩታላችሁ አለ። and you will have no trouble in seeing him። እሱን ለማየት ምንም ነገር አትቸገሩም ወይም ደግሞ ምንም ነገር አይቸግራችሁም። so if you can avoid missing through sleep or business a prayer before sunrise and prayer before sunset you must do so። ከዛ ፈጅርንና አስርን ስገዱ አላቸው። ስለዚህ በቂያማ ቀን አላህን ለማየት ምንም አይቸገሩም ማለት ነው። ሙስሊሞች ሙሉ ለሙሉ ያዩታል ጌታቸውን ማለት ነው። ስለዚህ ሙስሊሞች አምላክ በቂያማ ቀን ሙሉ ለሙሉ መመልከት የሚችሉት እንደሆነ ሙሐመድ ተናግሯል። እንግዲህ አላህ ሲባል እጅ አለው እግር አለው የሚሉ የተለያዩ የአካል ክፍሎችን ስለሚናገሩ እነዚህን ሁሉ የአካላት ክፍሎች ያለምንም መቸገር ያዩታል። በሙላት የሚያዩት ከሆነ ደግሞ ስለዚህ ማንኛውም ፍጡር ይታያል። ስለዚህ በምንም አትመስሉት አታመሳስል ምናምን የሚለው ነገር ራሱ ውድቅ ይሆናል ማለት ነው። መታየቱ በራሱ ማለት ነው። ይታይ ነገር ደግሞ የሆነ ቦዲ ያለው ማለት ነው። ሚስተር በጣም ድምፅ ይረብሻል። በጣም የሚረብሽ ማስተካከል ከቻል ከስተካከል ይፉን የሆነ የሚረብሽ ድምፅ አለው። የሰው ልጅ እሺ፣ እፎይ ሰላም ነው? ሰላም ነው። እንዴት ነው?
ስለዚህ ይሄ ሐዲስ ለአንተ መልስ ይሆናል ማለት ነው። ምን የሚለው አላህ በማየት ላይ ጥያቄ ነው የሆነብኝ እኮ መልስ እንዴት ይሆነኛል? ጥያቄ አድርጌ ነው ያቀረብኩት አዲሱን። አሁን ፀሐይ ሲታይ ምን ብለህ ነው የምታየው? ፍጡር ብዬ ነው ማያት። ጭንቅላቴን ከፍ አድርጌ ፍጡር ስለሆነች በሙላት አያታለሁ። አላህንም እንደ ጨረቃ ነው ማየው ማለት ነው። ያውና ሐዲሱ እንደዛ ያለ ነው። ወደ ምድር አላያትም እንደዚህ ብለህ ጨረቃን እንዲቀና ስል ነው ማያት አይደል? ስለዚህ አላህም እንደዛ የተገደበ የሆነ ቦታ ያለ አካል ከሆነ ስለዚህ ፍጡር ነው ማለት ነው። አሁን ያንተ ጥያቄ አለማየቱና ማየቱ ብቻ ነው። አለማየቱ ማየቱ ብቻ ሳይሆን ዳይሬክሽኑንም ያካትታል። መታየትና አለመታየት ራሱ ዳይሬክሽን የሚጠቁም ከመሆኑ አንጻር ለፍጡር የሚነገር ነው እያልኩ ነው። ይህን ሐዲስ አንድ ጊዜ ድገመው እስኪ። አላህ ሙሐመድ ምን አለ? ጨረቃ ሙሉ ስትሆን ያለ ደመና ማየት እንደማትቸገሩት አላህንም በሙላት ማየት ትችላላችሁ አለ። ስለዚህ ጨረቃንና አላህን ነው። ስለዚህ ጨረቃን በሙላት በስፋት በርቀት እንደማያት አላህን ደግሞ እንደዛው አቅርብ እስሬ መጥቶ ያው ማየው ከሆነ በገነት ውስጥ ስለዚህ አላህ የተገደበ አካል ያለው ነው። አንድ የተገደበ አካል ማለት ከዚህ እስከዚህ የሚባል ማለት ነው። ጨረቃ ስታት ጠርዝና ጠርዝ አላት፣ ሊሚቴሽን አላት። ስለዚህ አላህም ሊሚቴሽን አለው፣ ገደብ አለው ማለት ነው። ያ ገደቡ ደግሞ ወይም ከጨረቃ ይበልጣል ወይ ከጨረቃ ያንሳል ማተር አያደርግም። እሱ ግን ምን አለው ማለት ነው? መጨረሻ አለው አላህ። ፕላስ ደግሞ አይኔ የኔ አይን አላህን ሊያካብብ የሚችል ነው። የአላህን ቁመትና ወርዱን፣ ስፋቱን፣ ውፍረትና ቅጥነቱን ማካለል የሚችል ነው። የኔ አይን ፈጣሪን ማካበብ የሚችል ከሆነ እሱ ፍጡር ነው ማለት ነው። እዚህ ምክንያቱም በሙላት ታዩታላችሁ ነው የሚለው። ጨረቃን እንደምታዋት አላህን ከዚህ እስከዚህ ነው እንደዚህ ነው ቁመቱ እንዲህ ነው ብዬ በአይኔ ምመትረው ምሰፍረው ከሆነ እሱ ፍጡር ነው ማለት ነው። የሚታይ ነገር እሺ፣ ሌላ ልቀየርልህ። ከለር ይፈልጋል አይደለ? ላይት ይፈልጋል። አዝሙድ ቀጥል። ላይት ይፈልጋል፣ ሪፈረንስ ይፈልጋል፣ ፖዚሽን ይፈልጋል ለመታየት ማለት ነው። አይ አሁን እኮ አንተ አሁን ወተት ነጭ ነው ስትባል አይ ነጭ አይደለም ወተት ቀይ ነው የሚል ክርክር ነው እንጂ ያስከው መረዳት ብትፈልግ ኖሮ ጨረቃ ስትባል እንደዛ በለምን ተነበለ አዝሙድ በቂያማ ቀን የማታየው የአላህ የአካል ክፍል የሆነ ነገር አለ። ለምሳሌ እጁንም እግሩንም ባቱንም ፊቱንም በአንድ ላይ ነው የምታየው። በሰው ምስያ አይመሰልም። እሱ አምላካችን በሰው ምስያ ወይም በአንተ እጅ እግር እያልክ የሰው ልጅ እኮ ነው እጅ እግር ያለው። የሰው ልጅ እኮ ነው እጅ እግር ያለው። ትንሹ ኔትወርክ እያስቸገረኝ ነው። ኦኬ እጅ እግር የለውም አላህ። እኛ በሰው አንመስለውም ብለንሃል። እየነገርኩህ ነው። እኔ በሰው ልጅ ምስያ አይመስልክ ያለው መሰልክ አለው የሚል ነገር አልተናገርኩም። እጅ እግር ከዛ ሌላ ሰው አወራ። እሺ እጅ አለው ብለህ ታምናለህ? ይኸውልህ በሰው ልጅ አካል በሰው ልጅ አካል አልመሰልነውም። አሁን ያላወራነውን ነገር ወይ ያልተናገርኩትን ነገር አሁን እንደ ጨረቃ አድርገህ ትቀጥላለህ። የተናገርኩና የጠየቅኩ ላይ ነው መቀጠል ያለው። ይኸውልህ ሐዲሱ የሚለውን ነው እንደ እግር አለው ብለህ ታምናለህ ወይስ አታምንም? ይኑረውም አይኑረውም በሰው ልጅ መስያ ልሰጥህ አልችልም። ምን ያው እንደ ሰው ልጅ መስያ እጅ አለው እግር አለው ወፍር አለው እንደዚህ ነው ቀጭን ነው ልልህ አልችልም። ቆይ ቁራዝሙድ ለምን ነው ሆቴል ነው? ለምን ተናደድክ? ኧረ እኔ አልተናደድኩም።
አይ ታዲያ እጅ የለውም ብለህ ነው እንደምታምነው አላህ ኖ ቢኖረውም አይኖረውም እኔ ስለዚህ እጃለው እግራለው ብዬ ልልህ አልችልም ነው። በሰው ልጅ ምስያ በፎቶ አናደርገውም እኛ። ለምሳሌ ቢኖረው ኖሮ ቆይልህ ቢኖረው ኖሮ እንደናንተ ፎቶ ይዘን እንመጣ ነበር እኮ ራዝም ወደ ምንድን ነው የምታወራው? ስለዚህ አላህ እጅ የለውም። እናመሰግናለን። ከዋብያ አማኞች ውስጥ ጥቁር አዝሙድ ዛሬ አላህ እጅ እንደሌለው ካደ ማለት ነው። እጅ የለውም ማለት እናመሰግናለን። ስለዚህ ቁርአን ላይ ሱራ 30 አላልኩም እግር የለውም እጅ የለውም እግር አለው እጅ አለው አላልኩም። በቃ የለውም ችግር የለውም። አላህ እጅም የለውም እግርም የለውም አይደለ? እሱን አንተ በል እንጂ እኔ አልልህም። እሺ አለው በሰው ልጅ መስያ ይኸውልህ፣ በሰው ልጅ መስያ ግን ልንመስለው አንችልም ነው ያልኩህ። ለምን ክፉ ልታናገረኝ ትሞክራለህ? ወይን አለው በል ወይን የለውም በል። ለምን ታደቃቅሰው? ይመስላል ማን አለ? ለምንድን ነው ክፉ የምትናገረው? ያልተጠየቀውን ለምን ትመልሳለህ ታዲያ? እንደ አንተ እኮ የሆነ እጅ አለው ወይም እጅ አለው ወይ እግር አለው በለኝ እያልክ ነው። እኔ ደግሞ ልልህ አልችልም። በቃ የለውም እጅ። እሺ እስማማለሁ። እኔ በሰው ልጅ ፎቶ በሰው ልጅ እንትን አላንግል አላወጣውም እያልኩ ነው። እኔ መጀመሪያ ድንጋይ ድሮስ እጅ እንዴት ይኖረዋል? ኤኒዌይስ ስለዚህ ቁርአኑ እየሰደበው ነው ማለት ነው። 38 75 ላይ ማይከስ ሚዩት አርግ። ድንጋይ የምትለው ምኑን ነው ድንጋይ ያልከው? ሚዩት አርግ። ሻው ሚዩት አርግ። ምክንያቱም ማንን ይመስላል ብለን አልጠየቅንም እኛ። ባልተጠየቅከው ላይ ለምን ምላሽ ትሰጣለህ? ስትጠየቅ ይመስላል ብለን እኛ ቻሌንጅ አላደረግንም። ሙሐመድ ጋንም ባላህ እግር አላህ እግሩን በጋነም ላይ ይጭናል እጆቹ እንደዚህ እያለ ሲል እየመሰለ ነው ማለት ነው። በሁለት እጆቼ ለፈጠርኩት ተመስገን ምን ከለከለ ሲል አላህ ራሱን ከሰው ጋር እያመሳሰለ ነው ማለት ነው። ስለዚህ በሁለት እጆቼ ስላለ አላምንም ይሄ ሜታፎሪክ ነው ብሎ መቀበል አንድ ነገር ነው፣ ምሳሌያዊ ነው። እጅ የተባለው እጅ አይደለም ማለት አንድ ነገር ነው። ሀባሾቹ እንደሚሉት ትክክለኛ እምነትህ ማስቀመጥ ነው። አንተ ሀባሻ እንዳልሆንክ አውቃለሁ። ሰው ሀባሾቹ እንደሚሉት አይ እጅ የተባለው እንደዚህ ነው ብለህ መተርጎም ትችላለህ። እጅ ነው አይደለም? ኦኬ እጅ አይደለም አይ ነው አስቸጋሪ ነው። እንደዛ የሚሆነው ጥቁር አዝሙድ ባህሪ ተቀየረ ዛሬ። ኤኒዌይስ ሙባ ሰላም ሰላም። እፎይ እንዴት ነህ? ይመስገን። ሙስሊም ነህ? አዎ። መልካም። አላህ ይታያል ብለህ ታምናለህ? አላህ አይታይም። ኦኬ። በቂያማ ቀንስ? በቂያማ ቀን ያው ይታያል። ኦኬ። ስለዚህ ልዩነቱ ምንድን ነው? እሱ አሁን አለመታየቱና በቂያማ ቀን መታየቱ ያው በቂያማ ቀን መታየቱ ምንድን ነው? አንደኛ በዱንያ ላይ የማይታየው ያው ታላቅነቱን ለማረጋገጥ መሰለኝ። ይሄማ ሌላ ችግር ያመጣብሃል። የዛን ለታ ሲታይ ደግሞ ታናሽነቱን እያረጋገጠ ነው ይሉሃል። በእርግጥ እኔ ስለዚህ ልጠይቅ አልነበረም። ሌላ ጥያቄ ምንድን ነው? እሺ ነበር ኢዮብ 8:24 ላይ መጽሐፍ ቅዱስ ላይ ማለት ነው ያው እግዚአብሔር ያው ፈጣሪ እንዳልሆነ የሚናገርበት ነገር ነውና እሱን ብታስረዳይ ብዬ ነበር። እሺ ቆይ እየተባለ ትንሽ አስረዳለሁ። እግዚአብሔር ፈጣሪ እንዳልሆነ የሚያሳይበት። ኤኒዌይስ ማርዲ ሰላም እንዴት ነው?
ሰማል ሰማል አለ እንዴና ቅድም ባነሳው ጥያቄ ደህና ነኝ። ቅድም ባነሳው ጥያቄ ዙሪያ ማለት ነው። እሺ ምን ይላል መሰለህ? ኪታብ የአቂዳ ኪታቦችን አንዳንድ የአቂዳ ኪታቦችን ስንቀራ ቢላ ተእዊል ወላ ተምሲል ወላ ተዕጢል ወላ ተኪፍ ይላል። ያለማዞር ያለማዛባት እንዴት እንደመጣ እንደዚህ አይነት ጥያቄዎችን ሳትጠይቅ የወረደውን መቀበል ይላል። አካላት አጸድቅም አካላትን ላላህ አታጸድቅም ማለት ነው። ይሰማል? ትሰማለህ? አካልን አታጸድቅም ማለት ነው። እንደዛ ካልክ አልሰማም። እኔ ይሰማል። አንተ ይሰማል? አማድ አለ አህመድ አለ አማድ ኦኬ የሱ መሰለኝ። አይ ቲንክ አህመድ አሁን ትሰማለህ? እና ምን እልሃለሁ መሰለህ አንድ ምንም ያለማመሳሰል ምናምን እንትና እንዲህ ነው በቃ አሁን እሱን ከፍጥረቶቹ ማመሳሰል ተገቢ አይደለም ይላልም። እንደዛም በእንትን ኪታቦች ላይ በመጻፍቶች ላይ ችግር የለውም። ስለዚህ አካላትን አታጸድቅም፣ አካላትን አታጸድቅም። እኔ ጋር ነው የሆነ እየተሰማኝ አይደለም። የሱ ነው ይመስለኛል። ወይ አስተካክልና ይምጣ። ሳዲቅ ይቀጥል ካልሆነ አይ ቆይ አለው ያ አለው አካልና ታዘርቅም አካልና ታዘርቅም እና አጠራ አድርግቼ ልንገርህ። እሺ እሺ ቀጥል። እንደዚህ አይነት ጥያቄ ምናምን ካለህ ማለት ነው እቤታቸው እየሄድክ መጠየቅ። አንተ እውቀቱ ፈልገህ ትሄዳለህ እንጂ እውቀቱ አንተ ጋር። እኔ እኮ እውቀት ፈልጌ እኮ አይደለም የምትማሩ ፈልጌ ነው እንጂ እኔ እውቀት ፈልጌ እንዳይመስላችሁ ስለማውቀው ነው። እኔ ሙስሊሞች እንድታስተምሩ ይሳል እስልምና እንደማታውቁ ላሳውቃችሁ ነው። አይነ ሳዲቅ አለ በቃ አንተ ነው የማታውቀው፣ ብዙ አታውራ። እሺ ሜት አድርጋህን አለን። እሺ መልካም። ሙስሊም ነህ? ሰላም፣ እንዴት ናችሁ? ይመስገን። ሙስሊም ነህ? ነኝ። መልካም። እሺ የተነሱት ሰምተዋቸዋል? ኦኬ። እስካሁን አልሰማቸውም። ኦኬ። አላህን ታዩታላችሁ ወይ የሚል ነው። እሺ አላህን ታዩታላችሁ በቂያማ ቀን? አላህ ያው ከሰው እንደማይመሳሰል ነው የምናውቀው። እኔ መች ይመሳሰላል? ወጣኝ። ታዩታላችሁ ወይ ነው። ዝንጀሮ ዝሆን ለምሳሌ ከሰው ጋር አይመሳሰልም፣ ግን ዝሆን እናየዋለን። እሱ ልክ ነው። የታየ ሰው አምላክ እንዴት ሊሆን ይችላል? የታየ እንዴት አምላክ ሊሆን ይችላል? አምላክ እንዴት ሊሆን ይችላል? ድገመው እስቲ። የሚታይ አምላክ ሊሆን አይችልማ። እንዴት አምላክ እንዴት ሊሆን ይችላል? ምን ማለት አምላክ የሚታይ ከሆነ አምላክ ሊሆን አይችልማ። የሚታይ ከሆነ አምላክ ሊሆን አይችልም እንዴት ሊሆን ይችላል? እናመሰግናለን። ጨረስን። ፔሬድ ሉክ አላህ አልታየም። የሚታይ አምላክ ሊሆን አይችልም። አላህ በቂያማ ቀን ይታያል። ከታየ በኋላ አምላክነቱ ይቆማል ማለት ነው። ቢንጎ። ከታየ አምላክነቱ ይቆማል ማለት ነው።
ምክንያቱም ታይም በፈጣሪ ዘንድ ማተር አያደርግም። ቢሊየን ዓመትም ትሪሊየንም ማተር ስለማያደርግ የሚታይ ከሆነ በባህሪው አምላክ ሊሆን አይችልም ማለት ነው። በሳዲቅ ሎጂክ መሰረት እኛም እያልን ያለነው ይሄንን ነው። አምላክ በባህሪው በመለኮታዊ አካሉ በፍጹም በፍጡር ሊታይ አይችልም። ከታየ ፍጡር ነው እያልን ነው። እኛ አልታየም፣ የኛ አስተምሮ አይታይም። አምላክ በመለኮታዊ ባህሪው መቼም አይታይም የሚል ነው። ሳዲቅ ደግሞ ምን አለን? ኢየሱስ አልታየም እና አላህ እንደ ኢየሱስ በስጋ ተገልጦ ነው እንደሚታየው። ኢየሱስ እኮ የታየው የባሪያውን መልክ ይዞ በስጋው ነው የታየው። ያንን ስጋ ደግሞ መለኮት የተዋሃደው ስለሆነ በስጋው ነው የታየው እንጂ መለኮት የሚታይ አይደለም። ያ የምታየው ኢየሱስ ሁሉ ያደረገውን አዳምጥ፣ ባሪያው ሁሉ ያደረገውን አድርጓል ማለት ነው። አዳምጥ። የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። ለምሳሌ እኔ በእኔ ውስጥ ነፍስ አለች። ነፍሴን ታዋታላችሁ እንዴ? ሰው ስባል ስጋና ነፍስ ነኛ። ነፍሴን ማየት ትችላላችሁ? በኢየሱስ ውስጥ ምን የመለኮት ሙላት አለ። መለኮቱን ከስጋው ነጥለ አታየውም። የታየው በምንድን ነው? በስጋው ነው የታየው። በስጋው ወራት ነው የታየው። መለኮት በባህሪ የሚታይ አይደለም። ስለዚህ ሳዲቅ ምን አለን? መለኮት ስለማይታይ ፈጣሪ ስለማይታይ ከታየ አለ ፈጣሪ አይደለም። ፔሬድ ጨረስን ማለት ነው እኮ አርጎታችን ያልቃል። ኢየሱስ አንተ አረብሽ ኢየሱስ በስጋ ያደርጓል። ኢየሱስ ይሄን ብቻ መልስልኝ። አንተ ያረከው እሺ ሚዩት አድርግ። በስጋና በደም ወንድሞች ስለሚካፈሉ እሱም በስጋና በደም ተካፈለ፣ ከኃጢአት በቀር ወንድሞቹን መሰለ ይላል። እኔ ብዙ ኃጢአቶችን አድርጌያለሁ፣ ስለዚህ እኔ ያደረግኳቸው ሁሉ አድርጓል ስትል እኔ ኃጢአት አድርጌያለሁ፣ እሱ ኃጢአት የለበትም፣ ኃጢአትም አላደረገም። ኤኒዌይስ ለኃጢአቱ ሳይሆን አንተ ኃጢአተኛ ነህ፣ እሱ ኃጢአት የለበትም አልከኝ። እሺ ጥሩ ነው፣ ግን አንተ ስበላ ነበር፣ እሱም ይበላ ነበር። አንተ ትጠጣለህ፣ እሱም ይጠጣ ነበር። አንተ ሽንት ቤት ትወጣለህ፣ እሱም ሽንት ቤት ይወጣ ነበር። አንተ ሽንት ቤት ውሃ ሽንት ታፈሳለህ፣ እሱም እንደዛ። ልክ አንተ ያደረግከውን ነገር በሙሉ አድርጓል ማለት ነው። ኤኒዌይስ ክርስቶስ የሰው ልጅ እየበላ መጣ ብሎ ባርኮ ቀድሶ ምግብ ሲሰጣቸው እናያለን፣ ሲበላም እናያለን በስጋ እንደመገለጡ። ያ ማለት ግን ከሰውነት የሚወጡ ቆሻሾች የምን ውጤት ናቸው? የኃጢአት ውጤቶች ናቸው። ሜይ ቢ እሱን ማታውቅ ከሆነ በገነት ስገባ ትበላለህ፣ ትጠጣለህ፣ ጥቁር አዝሙድ። በገነት ውስጥ ግን ቆሻሻ ነገር ማስወጣት አለ ብለህ አታምንም አንተም። ሜይ ቢ እሱን ማታውቅ ከሆነ የኃጢአት ውጤቶች ስለሆኑ ማለት ነው። ስለዚህ ክርስቶስ ኃጢአት የለበትም፣ ኃጢአትም አላደረገም። ስለዚህ እንደዚህ አይነት ነገሮች ክርስቶስ እንደዛ አላደረገም ብለህ ነው የምታምነው? ክርስቶስ ምንም እንደዛ አላደረገም። ሽንት አልወጣም፣ ፈሳሽ ነገር አልወጣው። ናሽ ከፍ በልና ሽንት ቤት ገባ ምናምን ብላችሁ አፋችሁን ስለምንከፍቱ መረጃውን ክፈትሽ። አይደለም አንተ ብለህ እኔን እኮ እየጠየኩ ነው፣ እንድታስረዳኝ እኮ ነው። ለምሳሌ ይበላ ነበረ ብለኸኛል። ይበላ ነበር። አዳምጥ ያልኩህ እኮ ለዚህ ነው። ስለዚህ ለክርስቶስ እነኚህ አይደለም ለክርስቶስ ለማርያም አይነገሩም። ለማርያም ብቻ ሳይሆን የበቁ ለጻድቃኖችም አይነገርም። እንደዚህ አይነት ነገሮች የኃጢአት ውጤቶች ስለሆኑ አዳም ከገነት ከወጣ በኋላ በኃጢአት ጉድለ እንትኖች የመጡ ስለሆኑ እንደዚህ አይነት ነገሮች እንኳን ለፈጣሪ በክርስቶስ በስጋ ለተገለጠው ለማርያምም አይነገርም። ለማርያምም እንደዛ ይወጣል ብለን አናምንም እኛ። የለምም፣ አታመጣም መቼም። ሰው እንደዛ ነው የኛ እምነት። አሁን ወደ ቶፒኩ እንመለስና ቶፒካችን ላይ ስንመለስ ምንድነው እሱ የሚታይ ከሆነ አለን ወንድማችን ሳዲቅ፣ እሱ ፈጣሪ ሊሆን አይችልም፣ ፈጣሪ አይደለም። ስለዚህ አላህ ደግሞ በቂያማ ቀን ይታያል። በሙላት አላህን አካባው ያዩታል። የሚያዩት ከሆነ ፈጣሪ አይደለም ማለት ነው። ታይም ማተር አያደርግም በፈጣሪ ዘንድ። ታይም ማተር የሚያደርገው ለእኛ ነው እንጂ ለፈጣሪ አይደለም። ሎክ 1 ቢሊዮን ዓመትም ሆነ 1 ደቂቃ ለፈጣሪ ታይም ማተር ስለማያደርገው ማለት ነው፣ ልዩነት ስለሌለ